ፕሮግራም ላይ ነው የተገናኘነው። ንጹህ ጓደኛዬ ናት፣ ኖርማል ጓደኛዬ ይዘጋጅ አይደለ እንደዚህ ቲክታከር ምናምን ይጠራ አይደለ እንደዛ አይነት ቦታ ነው የተገናኘነው እኔ እና እሱ እና እንደዚህ አይነት ኬሱ ስንገባ ደግሞ ማንን ላምጣ ብዬ ሌላ ሴት ዋናው ፐርፐዙ አንቺን ማስቀናት ነበር ምፈልግ የነበረው አንቺን ለማስቀናት ነበር ሁሉ ነገር እስቲ ገባሁት። እንደዛ ማድረግ ተመለሰሽልኝ ነበር አይደለም ብሩክ ነው ነይ ሰላም ቤት በስርዓት ላስተዋውቃችሁ። ዛሬ ሊንዳ ትባላለች፣ ሃይሚ ትባላለች። ዛሬ የሰላም ቀን ነው። እሺ ማታ ወርቼሻ የሰላም ቀን የምታስተዋውቀን። አይ እንደ አሁን እስካሁን በጸባይ ተዋወቃችሁት፣ አሁን በሰላም እሺ። ሃይሚ ምንድነው የምታሽሟጥጭኝ? ያልገባኝ ብሩክ እሺ። አይ ነው ተዋውቀናል፣ እንተዋወቃለን እያልኩ እኔ እና እሷ እናውቀዋለን አይደለ ሊንዳ? ስለዚህ ልስማ እሺ ሊ እንዳወራሁሽ ነው። ያው ካሜራም አለ ምናምን እሷም አለች። ግዴታ በእሷ ፊት መናገር አለብን አይደል? ምንድነው የምንነግራት? የኔና አንቺን ግንኙነት እሷን ለማስቀናት ነው እንደዚህ አግዢ ምናምን ስልሽ እሺ ብለሽኝ ስለመጣሽ በመጀመሪያ አመሰግናለሁ። ሳክቶልናል እኮ ሁሉንም ነገር እኮ አይሚንም ተሳክቶልን እኮ አምተናት ነበረ ግን ነገራቶችን ማስተካከል ባንችልም ምንም አዲስ ችግር የለም። ግን ያለውን ነገር እውነታው እንድትነግሪያት ስለምፈልግ ነው። ነገራታ እኔ እና አንቺ ምንም እንዳልኝ እሷን ለማስቀናት አይደል የመጣ ነው ግን ብሩኬ ግን ምን ነይ በደምብ የምትፈልጊኝ ጠይቂያለሽ። እኔ ነገርኩሽ ብሩኬን ያፈቅራለሁ። ምን ይሄን ነበር ልታሳውቀኝ የነበረው? ነይ በእናትሽ የቀለዳችሁብኝ አይደለም የቀለድሽ ነው። እኔ እንደዛ ነው የምታስበው? የቀለድኩ ይመስልሃል? እንዴ ብዙ ነገር አውርተን አይደል እንዴ? ላንተ ያ ነገሮች ሁሉ ቀልድ ሊሆን ይችላል፣ ግን ለኔ አይደለም። እንዴ እኔ እኮ ካንቺ ጋር ካሜራ ፊት ይዤሽ የመጣሁት ምናምን እኮ ለዚህ አይደለም። የራሳችን ምክንያት ነበረን አይደል? ይሄ እንደሚፈጠር አላወቅም ነበር ወይስ መጀመሪያ ግንኙነት ነበር? አታምጣ ስለው እያመጣ ቆለለው አለ ያገሬ ሰው ማለት ነው። ማን ከማን ያንሳል? ሃይሚ ደግሞ ምዕራፍ 3 ብላ ጀመረች። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ሊጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው በቪዲዮ ከች ብዬላችኋለሁ። ይህን ሰሞን በነገራችን ላይ ሀፒታይት ተከፍቷል። ዛሬ እና ትናንት በቪዲዮ ማለት ነው። አንዳንድ ጊዜ ዩቲዩቡ ጭራሽ ያስጠላኛል፣ አንዳንድ ጊዜ ደግሞ በቪዲዮ ውጭ ይለኛል፣ አንዳንዴ ደግሞ በቃ በፎቶ ስር ይለኛል። ወይ ስሜቴ ግን ምንድነው የምትቀያየርብኝ? አቤት አቤት አቤት! እስኪ አንድ አይነት ስሜት እንዲኖር ይልሁን እና ዛሬ እንግዲህ ሃይሚና ብሩኬ ጋር ከትንሽ ደቂቃዎች በፊት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁኝ። ሌላ ጦርነት እንደተከፈተ ከወዲሁ ልንገራችሁ ብዬ ነው። ሃይሚ ታውቋታላችሁ፣ ፕራንክን በፕራንክ መመለስ ያስደስታታል። ነገሮችን ማይንድ የሃይሚ ማይንድ እኮ ታውኝ ቁጭ ባለበት እንቅልፍ አይወስደውም። በቃ ስራው ፕራንክ ማሰብ ነው የእሱ አይምሮ ማለት ነው። እና ያገኘችውን አጋጣሚ ልትጠቀምበት ይዛው መታለች ማለት ነው። ምንድን ነው እሷና ልጅቷ ስሟ በነገራችን ላይ ካፌ ነው ስውር የሚልብኝ። ሁለቱ ተመካክረው ብሩኬን ፕራንክ የማድረግ ዘመቻ ጀምረዋል። ታውቃላችሁ ዳኒና ፍፄም እዛ ጋር ተያይዘዋል። ግን ዳኒ በዚህ አጋጣሚ የባህር ላይ ኩበት ሆኗል ማለት ነው። የባህር ላይ ኩበት ወይ ከሃይሚ ያልሆነ ወይ ከሶስ ያልሆነ ከሰረ ማለት ነው። ከሰረ እና ግራ ገብቶት ፍፄን ዛሬ ባያችሁት ቪዲዮ ታውልኝ
እሷን ተውልኝ የኔ ናት እያለ ሲማጸነው አይተናል። ፍፄ እንግዲህ የምናውቀው በስርዓት ነው፣ በመልካም ምግባር ሰዎችን በማስታረቅ በጥሩ ነገሩ ስለሆነ የምናውቀው በትህትና ለመመለስ ሞክሯል። እኔ አሁንም ቢሆን እህቴ ናት፣ ወንድሟ ነኝ። ግን ደግሞ አገናኘኝ ከሆነ የምትለኝ አገናኝሃለሁ፣ ተነጋግራችሁ ግን የምትፈቱት እናንተ ናችሁ ሲል ለዳኒ ሲናገር ነበረ ማለት ነው። አይታችኋል። እሱ የባህል ላይ ኩበት ወደ አሁን ላይ ደግሞ ሀይሚ ከብሩኬ የምትፈልገው መልስ አለ፣ ወይም ደግሞ ሊጋፈጥ የሚገባው ነገር አለ። እሱ ምንድን ነው? አፈቅርሻለሁ ወይም ቀለበት 4 ነጥብ። ግን ብሩኬ ይሄን ነገር መድፈር አልፈለገም። ለምን? ጥያቄ ውስጥ ያስገባል። ብሩኬ እውነት ለሀይሚ ፍቅር ካለ፣ እውነት ሀይሚ ማጣት ካልፈለግ፣ ሴት ልጅ የምትፈልገው አንድና አንድ በቃ ፍቅሩን እንዲገልጽላት ትፈልጋለች። ሴት አይደለሁ እንዳቅሜ የሚሰማቸው ስሜት እረዳለሁ። ስለዚህ ሀይሚ የምትፈልገው ከአንተ ይህ ሁሉ ነገር እየመጣም ያለው አንተ ነገሮችን ግልጽ ባለማድረግህ ነው ብሩኬ ማለት ነው። ስለዚህ ግልጽ ልታረግ ይገባል። ግልጽ ካረግ ነገሮች ይስተካከላሉ። አሁን ላይ መልሰህ ይችኛዋን አባባይ ሆንክ፣ ማባበል ጀመርክ። ስለዚህ ሀይሚ በድጋሚ ልቧ ተሰበረ፣ ሊሰበር ነው። ስለዚህ ብሩኬ ወንድ ነህ፣ ቆፍጠን በል። ከሀይሚ እንዲመጣ አትጠብቅ። ሁሉ ነገር ከወንድ ነው መምጣት ያለበት። ሀይሚ ክብሯን የምታውቅ ጠንካራ ጎበዝ ሴት ልጅ ስለሆነች ነው እስከዛሬም ተቋቁማ ዝም ያለችው እንጂ እንደምታፈቅረህ እንደ ሌሎች ሴቶች ብትሆን ቀድማ ነበር የምትናገረው ማለት ነው። ነገር ግን ዋጥ አድርገው እስካሁን ድረስ አለች። ምናልባት ፍቅሯን የምታሳይ እስከዛሬ ባየነው ደረጃ በፊቷ በአይኗ ምናምን ነው። እንዲህ እንደ ሌሎች እንዳይናውጣ ሴቶች አይኗን እንዲህ ፍጥጥ አድርጋ አውጥታ አፈቅርሃለሁ ብለህ አታውቅም፣ ወደፊትም መቼም አትልም። ስለዚህ አንተ ተሸነፊ፣ ወንድ ነህ፣ አንተ ነህ መሸነፍ ያለብህ። ደንቡም ወጉም ማረጉም ከሴት አይደለም ከወንድ ነው። ስለዚህ አንተ ፍቅርህን በጊዜ ብትገልጽላት ውጤታማ የሆነ ፍቅር ታፈራላችሁ ብዬ አስባለሁ። ቤተሰብ እናንተስ ምን ይሰማችኋል? በኮሜንት ሀሳብ አስተያየታችሁን ደግሞ ማስቀመጥ ትችላላችሁ። ነገር ግን አሁን የገባችሁ ልጅ በፍጹም ባትሰድቧት ደስ ይለኛል፣ መጨረሻውን ሳናይ። ምክንያቱም የስራቸው ተባባሪ እስከሆነች ድረስ በቀድሞ ድራማ ላይ ተጠቅማ ሀይሚ ያመጣችው እድል ፈንታ ነው ይሄ የሚመስለኝ ማለት ነው። በዚህም የተወሰነ ቀናት ሊቆዩ ይችላሉ። ታውቃላችሁ እንግዲህ እነሱ ቤት ብራት ከተጀመረ አያባራም። ስለዚህ አሁንም ደግማችሁ እሷን መስደብ መርገጥ ምናምን ባታረጉ ደስ ይለኛል። እውነተኛ ደጋፊ ከሆናችሁ በቃ ከመሀላቸው ውጪ የሚል ኮሜንት ብቻ መጻፍ በቂ ነው እንጂ ፍቅር ጉንፋን አይደለም ጋይስ። ዛሬ ይዟችሁ ነገን ጥስ ብላችሁ የምታስወጡት አይደለም። ወይ ደግሞ ዛሬ ተገናኝታችሁ ዛሬውን የሚያዝ ፍቅር አይደለም። በነገራችን ላይ የረሳሁት ነገር ሰዓቱን ማን የገዛው? ስጦታ ቅመሞች እኮ ግን ማለት ነው ተበላሽታችኋል። እውነቴን ነው የምነግራችሁ። እኔ ቅመም አይደለሁም በነገራችን ላይ እኔ ዜግነቴን ቀይር። እኔ ሸቃሊት ነኝ። እውነቴን ነው የምነግራችሁ፣ ቅመም አይደለሁም። ቅመም የሚለው ስም ምንም አይገልጻችሁም። ስጦታ ብላችሁ የላካችሁት ይሄኔ እኮ ብሩኬን አፍቅራችሁት ነው የሚሆነው። የምሬን ነው የምነግራችሁ። ስጦታውን የሰጠሽው ግን ኦዲየንሴ ከሆንሽ አለቀልኝ። ሲኦል ነው የምትወረውልኝ አውቃለሁ። ግን እንደፈለግሽ አድርጊ። ዞሮ ዞሮ እየመረረሽ ዋጭው። ውድ ሰዓት ገዝተሽ እንግዲህ የምትሰጪው ያለ ምክንያት አይደለም። እኔ እውነቴን ነው የምነግራቸው። እኔ ለውድ ፍቅረኛ የራሱ ወደፊት ለሰዓት ማወጣ አይመስለኝም። አዎ ሰርቶ ይብላ፣ ሰርቶ ገዝቶ ይጠቀም። እንዴ ማን ስለሆነ ነው እሱ ስጦታ የምሰጠው? እሱ ይስጠኝ እንጂ እኔ እንዴ። ብሩኬማ ጀግና ነው እናቴ። አይፎን እኮ ነው ለሚወዳት ልጅ የሰጠው አይፎን። ሀይሚዬ መለሰች እንጂ ደፋረው ማለት ነው። ዞሮ ዞሮ ስጦታ የሰጠሽው እንግዲህ ኮሜንት ላይ እኔ ነኝ ሳምሪ ብለሽ ወዬ በይኝ። እኔንም እንደው አንድ አይፎን ጣል ብታረጊ። ኧረ ሰምሰንግ ስልክ አንቺ ደግሞ ምነው አንጠራራኝ። እኔ ደግሞ ከወንድ እኩል ሰምሰንግ ስልክ ጣል አድርጊብኝ። ምክንያቱም ያው እንደምትሆኝ በደንብ አልታያችሁም አይደለ? ፈዘዝ ብዬ ነው የምታያችሁ። ስለዚህ አንድ ስልክ ያስፈልገኛልና ጣል አድርጊብኝ ለማለት እወዳለሁኝ። ቤተሰቦች ለማንኛውም በርቀት እየቀረጽኩኝ ስለሆነ እንግዲህ ድምፄ ከተሰማ እሰየው፣ ካልተሰማ ኤርፎን አድርጋችሁ ላውድ አድርጋችሁ እንደፈለጋችሁ አድርጋችሁ ስሙት። እኔ አያገባኝም። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቤተሰብ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም ከሰሞኑ ኮፒራይት ተልኮብኝ ስለነበረ በጣም ቪዲዮ ቀዝቅዟል ማለት ነው። እንደምወዳችሁ አትርሱ። መልካም ጊዜ። ቻው ቻው።